ምንም አይደለም ዞር በይልኝ አትውጭ ምንድነው ክፍሌ ውስጥ አስቀምጥሽው ልደበደብኝ ነው እሱ ያልሽው ምንድነው ምንም አይደለም ዞር በይልኝ አይ አለለም እሱ ነው ጭራሽ አው ቆይ ለምንድነው ክፍሌ የምትመላለሽው ምንድነው ያስቀምጥሽው ካሜራ ነው ቆይ ምንሽ እንዳይታይ ነው ካሜራ ማስቀምጣው አይ ዛሬ ከዚህ ክፍል አትውጭ እና አባዬ መምጣት አለባቸው ምንድነው የምትይው ዞር በይልኝ አለብን እንዳጠመቀማት አለብን እሺ ለናታን እንገረው ይሻላል ካገዘን እና ቆይ አባዬ አንቺን ከሌላ ሴት እንደወለደሽ መድኃኒት ልታቅ ነው የምትይ እንዴ ናታን ነገርኩ አይደል እንዴ ይሄ በጣም ከባድ ናታን ከባድ ብቻ አይደለም የወሰደችውን ድምጽ መድኃኒት ካልዳመጠችው እርግጠኛ ነኝ ለማየት ትነግራታለች ናታን በቃ እኔ በጣም እርግጠኛ ነኝ በቃ እማዬ መሞቱ አይቀርም ወይኔ ጉዴ እጇን በተመሰሰው እኮ ቀበላት ነበር ወይኔ ጉዴ ወይኔ ዳጣ ባቀልጆ ዛሬ እንዴ ለዛ ያሳቀኝ ሰው የለም በእውነት ነገር ከምር ካትብ ይስስቅ ነበር የቆየሁት ማለት ነው እንግዲህ ለዛ እሱ ይሁንሽ ምንም ማለት አንችልም ይህ ሁሉ ካንቺ ይመጣ አንድ በት ነው መጀመሪያ ወድሻለሁ እንዲያለሽ አፈቅርሻለሁ እንዲያለሽ እሺ ብለሽ ብትቀመጪ ኑሮ ይሄ ሁሉ ነገር ባልመጣብሽ ነበር ሻፍ ሊሊ ስትባል ውሃና ስኳር የሚጨምር ልጅ ዛህድ የምታስቀምጥልኝ እንደው ወይኔ ምን ልታደርገው እንደው ሰፍራ ልታስገባለት ነው እንዴ ስል ነበር ሰፍራ በብርጭቆ ሰፍራ ቱን እንዲፈላል ልታረግ ነው እንዴ ያክሳስብ ቃርታ ነው ይዛ ሄደችው እንግዲህ ጅግኒት እንደዛም በምትልበትም ሰዓት ለገዚም ካብላብላ ሰጣው ነበርና ቁርሱንም ራሱ መጨረሻ ላይ ደሞ ኋላ ይሄን ደሞ ተመለሰ ይሄ ቆኋ ነው እኔ ምን ሰራልኝ እኔ እኮ አልኩሽ ሻይ ነው ለዛ ዲናዲልሽ መሰለኝ ዛሬ ብሎ ሲመልስላት ራሱ ናታን ዝም ማለችና ይሮጠሽ ዲያ ምግብ ይዛ መንጣቷ አስነገረ እንደወዲያባል ይሮጠች መጣች ምግቧን ይዛ ጀግኒት ከዛ በቃ ጤና አይደለችም ዛሬማ የሆነችው ነገር አለ ግዚ ጋር ተጣልታ ነው እያለች ዳጣ እያለች ነበር እንዲሞስ የሳቁስ አዲሞ ምንድን መሰላችሁ አንድ ቦታ ላይ ማለት ነው ልክ ድመት አይጥብቅብካ በቅባ ስትወጣ ሳትጠራረግ ወጥት ስትላለ አይደለብቅ ስትል ልክ እንደዛ ተተራክካ መጣይ አረ እንዲያው ወይኔ መዳና አባቴ እኔ ከተፈጥሮ የሆነ ተመናገር እኔ እንደዚህ እግዚአብሔር ይመስገን አላደርገውም የሚቀቡትም ሰዎች ያስጠሉኛል ሆነ ተመናገር ከመልክ በላይ እናምራለን እያሉ ከመልክ በላይ እንሆናለን እያሉ የሚቀቡ ብዙዎች አሉና በአብዛኛው ሰው ኖርማል ሰው የሚመጣው ከስራ አንድ ነው ብዬ አስባለሁ በዚህ አይነት እንደዛ በምትሆንበት ሰዓትም ያ የመሰለ መልኳ ያ የመሰለ ፊቷ እንዴት በእንደዛ ቃለም እንዴት ተበላሽ አያምርብኝም እንዴ ያለች በምሳሌ ለአሁን ምግብ አይደል ያመጣሽልኝ በያኑሪና አይጂ እያለችም ደግሞ በጣም ፊቱን አጥቆሮባታል እውነት መናገር አኩርፈይን ምንድነው እያለችው ነበር አረዲ ሰማትም አልቻለም አያምርብኝም እንዴ ስትለው በቃ ታሽ ነው ያረጋችው ማለት ያረጋት ማለት ነው ከዛ ተነስታ እየሮጠች ነው ሻወር ቤት ገብታ የታጠበችው ስትታጠብ ራሱ አይለቀላ ብሎ ሲፈግፍ ነበር እኔ እንደዝኩኝ እያለቃቀሰች ነበር እንግዲህ በእውነቱ ነገር ምንም ማድረግ አይቻልም እግዚአብሔር ይሁንሽ ምክንያቱም በፊት ታያለ ነግሯት ነበር ግን ልትሰማ አልቻለችም የበፊቱን ስላልሰማች ከባድ ነገር ተፈጠረባት ማለት ነው በዛጋጣሚ ዛሬ በጣም ከባድ ነገር ተፈጥሯል እንግዲህ መድኃኒት ሪካርዱን 24 ሰዓት ሪካርድ ስታስቀምጥላት የነበረው ለተሰማው ክላሷ ይዘው ሄዳለች ማለት ነው እዛም በመተድበትም ስልኳን ጥላው ነበር ሄደችው ስልክ የት ነው አምጡ እያለቻቸው ነበር ዳጣንም ውሩር ነው ያረጋቻት እንዲ ማመሳ እንዲ ማንካውታ ሄደችው
እንደዛ በምትልባትም ሰዓትም እንግዲህ እሷም በጣም የተናደደች መገናባት የጉድ ሆነ እኔ 24 ሰዓት እያወራሁ እንደዚህ ኩኝ ምናምን እያለች ነበረ። ለሰላም ራሱ ደውላላት ዛሬ እኮ እንደዚህ ሪከርድ አስቀምጣ ጉድ ሳንሆን አንቀርም 24 ሰዓት አኖራ እኔ ቤት ስትመላለስ ነበረ መድኃኒት እያለቻት ነበረ እና አገለገለችና ታዲያ ምን ችግር አለ እያለች ደግሞ አንቺ መሆኗን ይዛ ሆናለች። ኧረ ባዛኝስም ለሰው የምታስብ ልጅ እኮ ነበረች እውነት። አሁንማ ጠባቅ ሰው ሆናለች ሰላምዬ። እንደዛ አልነበረም የምንጠብቃት በእውነቱ ነገር። እንዴት ነው ሰው የሚለወጠው? ግን በጣም ተለውጣለች በጣም። እንግዲህ እንደዛ በምትልባትም ሰዓትም መጨረሻ ላይ እሺ ቻው ብላት ነበረ የወጣችው። እኔ ያንቺም እናት ልጅ መሆኗን ያባዬ ልጅ መሆኑን ካወቀች በጣም ከባድ ነገር ነው የሚፈጠረው። እማዬም ራሷን ታጠፋለች፣ በድንጋጤ ትሞታለች። አባዬም ራሱን ያጠፋል። ይሄ ቤት በጣም እንትን ይላል። ምክንያቱም ውሃና አቢጌል እንበታተናለን ሁላችንም እንደነበር አይደለም፣ ይሄ ቤት ይፈርሳል እያለች እየሮጠች ወዲነ ናታን ዘንድ ነበር ሄደችው። እንግዲህ ለአቢጌልም ስትነግራት አቢጌልም ይሄ ነገር ከባድ ነው ምንድን ያወራሽ ስትላት እሷም አምልጧት ሰላም ጋር ሳወራ ነበር። ሰላም ጋር ምንድን ስትላት አባዬን ጋር ነው። አባዬ ሰላምን እንዴት ሆነ ምናምን ስትለኝ እንደዚህ ነው እንዴት ነው እያልኳት ስለ አባዬ አንዳንድ ስናወራ ነበር ከሰላም ጋር ስትላት ነበረ መልሳ። እንግዲህ በጣም ለመናገር እንጃ ሄዲያ አቢጌና እንዲም ሄዲያ አስመሰላ ልታመጣ ስትሄድ ራሱ እንጂ አይቻልም ብላ ምንድነው ልታስመስይ ነበር የመጣሽው? ግን አቢጌል አይሳካልሽም። ምንድነው የፈለግሽው ስትላት ስልክሽ እኮ ሶፋ ስር ወድቆ አግኝቼው ነው ምናምን ብላት ነበር የሰጠቻት ማለት ነው። እሺ እና ታዲያ ምን ይደረግ ምን ላድርግ እያለቻት አንቺ በእናትሽ ላይም በአባትሽ ላይም እየዋሸሽ ነው። አሁን ለምሳሌ አባትሽ ቢሞት እናትሽ ብትጠፋ ከዚህ ከቤት እኩል መካፈሏ እንደማይቀር እርግጠኛ ነሽ? ስለዚህ ዛሬ ሁሉም ማወቅ አለብኝ መስማት አለብኝ እያለቻት ነበረ ማለት ነው። እውነት መናገር ከባድ ነው። ታያት ለምንድን ነው እንደዚህ የምታደርጊያት ታያት እያለኝ ነበር። እንደዚያም በምትልበትም ሰዓት ወይዘሮ ማርታ ራሱ ስትመጣ ጊዜና ለዛ እየተገባበዙ በምግብ ነበር የደረሰችባቸው። ምንድን ነው እያለች ስትነግራቸው በቃ እማዬ መጣች አለቀልና ያለችው እንግዲህ አቢጌል እንደዛ በምትልበት ሰዓትም እኔ እስከ መጨረሻ ድረስ እንትን እንላለን ችግር የለም። አሁን እንግዲህ የመጨረሻ ነገር እኔ የማደርገውን ነገር አደርጋለሁ እያለ ነበረ ናታን እየሮጠ ክላሷ ገብቶ ከባድ ነገር ይፈጠራል ብዬ አስባለሁ። ምክንያቱም አልሰጠም ስትለው እዛ የሆነ ነገር ያረጋታል። ያንን ማዳመጫ ተቀብሎ እንደሚመጣ ባለሙሉ ተስፋ ነኝ ማለት ነው። እንግዲህ በቀጣይ በአዲስ እስከምንገናኝ ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። ያላረጋችሁ ደግሞ እያደረጋችሁ አበረታቱ። መልካም